ከኦሮሚያ ክልል እውነት ከኦሮሚያ ክልል እስከ አማራ ክልል እስከ ትግራይ እስከ ጣራቱ እስከ ጋምቤላ በሩታ ቡታጅራ ማናት የሚባለውን እንኳን የታወቀ ማናችሁ ነበር ቡታጅራዎች እድሜ ለሩታዬ አለልት ለቡታጅራ መንግስታችሁ ራሱ መሸለም ነበረባት ሩታን ማለት ነው። መንግስት ሁሉ መሸለም ነበረበት። ለምን ቡታጅራ ማናት የሚል ከጎጃም እስከ ጎንደር ከኦሮሚያ ክልል ሰላም ውድ ቤተሰቦች እንደምን አረፈዳችሁ ነው የሚባለው፣ እንደምን ዋላችሁ ነው የሚባለው። እንግዲህ ቲክቶኩ በሽልማትና በሽልማት ተደምቋል ማለት ነው። ይህ ቪዲዮውን ቀንጨብ አድርጌ እንዳመጣሁላችሁ ሄርሜላን የኔ ቆንጆ ትላለች። ሩታ ደግሞ ቡታጅራ ላይ መንግስት መሸለም አለበት ቡታጅራን አስተዋውቃለች። ሩታ ከኦሮሚያ እስከ አማራ ክልል እስከ ትግራይ ክልል ሩታ ማነች እየተባለ ቡታጅራን አስተዋውቃለች እና ስለዚህ መንግስት መሸለም አለባት እየተባለ ነው። እንግዲህ አብይ አህመድ ነው የሚሸልመው ወይስ የቡታጅራ መንግስት አለ? ቡታጅራ መንግስት አለ። አስተዳደር መሰለኝ አለ። አስተዳደር ነው የሚባለው እንደሱ መሰለኝ። የቀበሌ የሌሊት ለምሳሌ ደቡብ ክልል ወደ ደቡብ ክልል አይደል የምትጠቃለለው ቡታጅራ። እዛ ጋር መንግስት ምን ነው መንግስት ለቡታጅራን ስላስተዋወቀች መሸለም አለበት ተብሏል። ሄርሜላ ደግሞ እኔስ ቆንጆ አይደለሁም ወይ እኔስ ለምን አልሸለምም ብላ መታለች ማለት ነው። እንግዲህ አስተያየታችሁን ስጡ ማለት ነው። እኔ ብትሸለም ደስ ይለኛል ሩታ ማለት ነው። አዎ ሀገሯን እያስተዋወቀች ሀገሯን ነው እንደምታስተዋውቀው። ምንድን ነው ሀገሯን በማበጣበጥ ነው እንደምታስተዋውቀው። እንደዚህ አይነት ነገር አይደለም። በነገራችን ላይ ቡታጅራን መሸለም ያለባት ለምለም እንጂ ታላችሁ ማለት ነው። ለምለም ነች ለምሳሌ ቡታጅራን እየዞረች የምታስተዋወቀው። እነሱ እኮ አንድ ቀን ራሱ ቡታጅራ ላይ ቪዲዮ ሰርተው አያውቁም። ያው አንድ ሰሞን ይሰሩ ነበረ ወዲያው ፍቅር እንደጀመሩ ማለት ነው። ስለዚህ ቡታጅራን ስላስተዋወቀች መንግስት ይሸልማት ብላችኋል። እሺ እኛ ምን አስተያየት እንሰጣለን? መንግስት ሸልማት እንደው እናንተዬ ጉድ እኮ ነው። ኧረ ተው የምታወሉትን እንትን በሉ። እንደው ምን ሰርታ ነው እስቲ ለቡታጅራ ምን ልማት አልምታ ነው መንግስት የሚሸልማት? የትኛውን ልማት አለማች? እስቲ ቡታጅራ ላይ ምን ሰራች? ሱቅ ሰራች ወይስ የቡታጅራ ድሃዎች እናቶች ውሃ የሌላቸውን እናቶች ውሃ አስገባች? ኧረ ተው እንደው በመጠኑ ሁናችሁ ልክን እንትን በሉ። ቡታጅራን ምንድን ነው ያስተዋወቀቻት? እስቲ ቡታጅራን በምንድን ነው ያስተዋወቀቻት? የራሷን ዶላር ለመዛቅ ነው እንጂ የገባችበት ቡታጅራን እኮ እችነች ሀገሬ ለሀገሬ ይሄን ሰራሁ ለሀገሬ እንደዚህ ያደረኩ ብላ እንኳን አንድ ቀን ስትሰራ አላየንም። ተው እንጂ እንዲህ ስንት የሚሰሩ ጀግኖች እያሉ ቡታጅራ ላይ እሷ ትሸለም መንግስት ይሸልማት? ኧረ አታፍሩም እንዴ? እንደው በትክክለኛው ነገር ወስኑ እንጂ መሸለም እኮ ያለበት እኔ ልንገራችሁ፣ ትክክለኛው ልንገራችሁ፣ መሸለም ያለበት ለሀገሩ። ለምሳሌ የቡታጅራ ልጅ ስለሆነች እሷ ቡታጅራ ላይ ስለሆነች ለቡታጅራ እናቶች ወይ አባቶች የሆነ ነገር ወይ ትምህርት ቤት ወይ ምን ብትሰራ መንግስት ይሸልማታል። እሷ ለራሷ ቢዝነሷን አሳደደች እንጂ ለቡታጅራ ምን አደረገችላት እንዴ? አረ በትክክለኛ ሆዱ ወይም ዘንድሮ እንደዚህማ ተሆነ እናቴ እነ ለምለም ምን ይሸለሙ? ለምለም አሁን ለምሳሌ ለሀገሯ እንትል ድረስ እየሄደች ነው። ውሃ ለሌላቸው ራሱ ስታስገባ የነበረችው እንዴ። አንድ ቀን እንኳን እኮ የቡታጅራዎች ዩቲዩበሮች ሀገራቸው ላይ ሆኖ ውስጥ አንድ ነገር ሲሰሩ አይታችኋል? እንዳለ ወደ አዲስ አበባ ነው የፈረሱት። እንዳለ አዲስ አበባ ነው እያስተዋወቁ አዲስ አበባ ፎቅ ጠጋ ብለው ነው ቪዲዮ የሚሰሩት። አዲስ አበባ እድሜ ለአብይ አህመድ ያሰላቸው ፋልክ ላይ ነው እየሄዱ የሚዝናኑት። እንዴ ቡታጅራ ምንድን ነው? ቡታጅራ መንግስት የሚሸልማት እስቲ ንገሩ።
ምን ስለሆነች ነው የቡታጅራ መንግስት ለሷ ሽልማት የሚያዘጋጅላት? ትምህርት ቤት ሰርታ ወይስ ጤና ጣቢያ እናቶች ሲወልዱ የሚታከሙበት ሰርታ ወይስ እናቶች በጀሪካን ውሃ ከወንዝ እየተሸከሙ የሚመጡትን አሳልፋ ነው እንዴ? እንዲህ እናንተ ምን አራላ አነጋገራችሁ እንኳን ልከት ይኖራችሁ። ምን ለራሷ ነው ገዛ እንትሏን እንትን እያለች ድራማዋን የምትሰራው ለራሷ ነው። ለቡታጀራ ምን ሰራችላት እንዴ? ትቀልዳላችሁ እንዴ? ምን ነው እስቲ ለቤተሰቦቿ እንኳን ቤት ለወጠች ቤት እንትላለች ብለን አንድ እንትል እንኳን እስቲ አዲስ አበባ ላይ በስማቸው ለቤተሰቦቿ ቤት ገዛች እንዴ? ምን ነው እንደው ሌላውን ተውትና ማለት ነው። ራሷ ነች ለራሷ ብልጭልጭ ነገር ነው ስናያት። በቃ ይሄንን ሆዷን እንትን ብላ ባሏን ማቃጠልና ባሏን ለውድቀት ነው የምትጋብዘው። ባሏን ታልወደክ ቁመህ ማየት አልፈልግም እያለች ለሱ ነው የምትሸለመው። ቡታጅራ ላይ መሸለም አለባት፣ መንግስት መሸለም አለባት። ውይ ስንት የሚሸለሙ አሉ እናቴዋ። ስንት ነገር የሚሰሩ የቡታጅራ ጀግናዎች አሉ። ስንት ትምህርት ቤት ስንት ልማት ያለሙ ጀግናዎች አሉ የሚሸለሙ። እነሱ አይሸለሙም እንዴ? እሷ ምን ሰርታለች ለቡታጅራ? ይህንን መሸለም አለባት ያልሽው ሴትዮ በዚህ ጋር ኮሜንት አሳውቂኝ። ምን ሰርታ ነው መሸለም ያለባት? ቡታጅራን ከኦሮሚያ እስከ ደቡብ አስተዋወቀች እንዴ? እኛ እሷን አወቅናት እንጂ ቡታጅራን መቻየናት? ቡታጅራን እኮ ይሄ ነው ቡታጅራ እያለች ያስተዋወቀችን ነገር የለም። እስቲ እሱን ልንገርሽ እንዴ። ቡታጅራን አስተዋወቀች። ምንድን ነው ያስተዋወቀችው? ስንት ጀግኖች ያሉ የሚያስተዋውቁ እንዴ። እነ በረከት ገበሬዋ የተሄዱ ስንት ሀገራቸውን የሚያለሙ የሚያስተዋውቁ ስንት ሀገራቸውን የሚያለሙ። እሷ እኮ ከተማ ውስጥ ነው መታ የተዘፈዘፈችው። ከተማ ውስጥ እኮ ነው ቪዲዮ ስትሰራ የምትውለው። እስቲ ቡታጅራ ላይ የትኛውን ቪዲዮ ሰራች? እስቲ ይሄ ትምህርት ቤት የለም እንደዚህ የጎደላለ እስቲ እንደዚህ ነው እስቲ እንደዚህ ነው ብላ ሰርታለች? እሱን ተናገሪ ቡታጅራ። እኛ ምን አገባን? አማራ ክልል፣ ደቡብ ክልል፣ ሐዋሳ ክልል ምናምን የምትዩ እኛ ምን እሷ ታወቀችና አማራ ክልልን ልታስጠላ ነው ወይስ እንትልን? እኛ ምን አገባን? ስንት አማራ ክልልን የሚያስጠሉ ጀግኖች አሉ። እኛ ጀግኖቻችን አሉ እናቴ። እሷን አንፈልግም። ምን ነው እናቴ? ስንት የሚሸለማለ ማርያምን ትላለች ደግሞ። ማርያም በዚህ ነው እንደምትጠራው? ይመርምርሽ እናቴ። ሆ ባንቻ ማርያም አትጠራም። እሺ እዛው አሽቃብጭ እንጂ ቡታጅራ መንግስት የሚሸልመው የሰሩትን ትምህርት ቤታቸውን ትምህርት ቤት ስንት ህፃናት ትምህርት ቤት ቁጭ ብለው የሚውሉትን እንዴ። ቡታጅራ እዛ ጋር የእናቷን በቅጠል በእንትን የተሸፈነ ቤት አሳየችን እና ስንት የድሃ ልጅ አለ ቡታጅራ ላይ ማለት ነው። ስንት ድሃ አለ፣ ስንት የሚያለቅስ አለ። አንድ ቀን እንኳን ምሳ ስታበላ አይተናል። እንደዚህ ስትብለጨለጭ ነው ያየነው። እንዴ ምን ነው ቡታጅራን አስጠላች። በኦሮሚያ ክልል ቢከድ እየታለች ሩታ እየታለች ሩታ እየተባለች እየዞረች ሀገሩን እየጎበኘች ነው እንዲህ እንትን ያለችልን ያስተዋወቀችልን። በኦሮሚያ ክልል፣ በደቡብ ክልል፣ በሱዳን ክልል እየሄደች ኧረ እናቴ እኛ ሀገራችንን የሚያስተዋውቅልን እንዶ ለምታወሩት ነገር ለከት ይኖራችሁ ብዬ ነው እንትን የምለው ማለት ነው። ይህም ቪዲዮ ሼር ላይክ አድርጉ እና ለዚች መሸለም አለባት ላለችው ልጅ ማስተላለፍ አለባችሁ። ስንት ልጆች የሚሸለሙ አሉ፣ ስንት ጀግናዎች አሉ። እሷ ምን ስለሰራች ነው እንደዚህ ዳንስ ባሏን እያቃጠለች እንደዚህ ስላለች ከማንም ዱርዬ ጋር ስለተራራሰች ነው እንዲህ የምትሸለመው? ስንት ጀግኖች አሉ። ትዳራቸውን ቤታቸውን ብለው ስንት ነገር የሚሰሩ ጀግኖች አሉ የሚሸለሙ። ምን እሷ የማንም እንትን ጎረምሳ እያመጣች ባሏን ስላስደበደበች ባሏን እያስከፈተለች ስላልወረወረች ነው እንዲህ የምትሸለሙ? ያስብ አልሰሜን ግባ በለው አለ። ማንም የሚሸልማት የለ። ሂጂና አንቺው ሸልሚያት። ሂጂና አንቺው መንግስት ሆነ ሸልሚያት። እናንተው እንደለመዳችሁ ሰርባጅ እየገዛችሁ የቂጥ መነፋፊያ እየገዛችሁ ሸልሟት እንጂ መንግስት እናቴ ስንቱ ጀግና የሚሰራ አለ። መንግስት ይገላል እንጂ አይሸልምም። ጀግኖቹን የሚሰሩትንም ይገላል እንጂ አይሸልምም። ለነገሩ እውነችን ነው። የመንግስት አሽቃባጭ ወዳል ይሸልም ይሆናል ምን ይታወቃል።
ጀግና ይወድ አሽቃባጭም የሚወደው ስለዚህ ሊሸልማት ይችላል። እንኳን ነገርሽው። ቲክቶክ ይከታተል የለም አብይ አህመድ ይሰማሻል፣ ይሰማሻል፣ ይሰማሻል። ነገ ሩታ የት ነች ብሎ ይሸልምልሻል። እሺ አዎ ይሸልምልሻል። ቡታጅላን በርማት ያስተዋወቀችው ጀግና ብሎ ይሸልምልሻል። እሺ አዎ ሰምተሻል፣ ሰምተሻል። እኔ እኮ አንዳንዴ ትገርሙኛላችሁ እንደው የምትሉት ሁሉ ብታጡ ደግሞ ሽልማትም ገብታችሁ